በትላንትናው ጋዜጣዊ መግለጫ ላይ ቃል በቃል በደንብ በጥሞና ካያችሁት የተናገረውን አርቴታ ሁልጊዜም እንደሚባል በጋዜጣዊ መግለጫዎች ላይ የራሱን መልእክት ማስተላለፊያ ፕላትፎርም ነው የሚያደርገው። የፕሬስ ኮንፈረንሶችን አስቡት። አንድ አሰልጣኝ በአመት በሲዝኑ ሙሉ ስንት ጊዜ ከሚዲያ ጋር እንደሚገናኝ እና አርቴታ ብዙ ጊዜ ለሚዲያው የሚመቸውን መረጃም ለመስጠት ሳይሆን እንዲህ ያለውን ጋዜጣዊ መግለጫ የራሱን መልእክት ለሚፈለገው አካል ለማስተላለፍ ነው ይበልጥ የሚጠቀምበት። ከጨዋታ በፊት ወሳኝ የሆኑ የተጫዋቾች አስተላለፍ ጉዳዮች ላይ ሌሎች አሰልጣኞች የሚሰጡትን መረጃ እሱ ያዝ ያደርጋል። በተለይ ቁልፍ ተጫዋቾች ተጎዱ ይመለሳሉ ምናምን በሚለው ላይ አደባብሶ ማለፍ ነው የሚሞክረው እና እንዲህ አይነት ጋዜጣዊ መግለጫዎችን በብልጥነት ለመጠቀም እሱ በጣም እንደውም በተግባቦት ጥሩ ኮሚኒኬተር ነው ተብሎ ነው የሚታመነው። እንግሊዘኛ እንከን የለሽ እንግሊዘኛ ነው የሚያወራው። ሁለተኛ ቋንቋ ቢሆንም ሐሳቡን በደንብ ነው የሚገልጸው። ሐሳቡን በደንብ መግለጽ ብቻ ሳይሆን በመስመሮች መካከል የሚመለከተው አካል በደንብ እያነበበ ብዙ እንዲያወራለት የሚያደርግ ነገር ነው ጣል አድርጎልህ የሚሄደው እና አሁንም መልእክቱ አሁንም የትላንትናው ጋዜጣዊ መግለጫ የተጠቀመበት መልእክት ይሄንን ጥሪ ለማስተላለፍ ነው። ተረጋጉ ነው እና ጋዜጣዊ መግለጫው ላይ የተሰጡ አስተያየቶችና የእርሱንም ገጽታ ካያችሁት በተቻለ መጠን ፖዚቲቭ ሆኖ ለመቅረብ ነው የሞከረው። ያለ ጥርጥር የስነ ልቦናዊ ዓላማ አለው። ፖዚቲቭ ስላችሁ በቃ ደጋፊውም እንዴ ነው እስቲ ነው እንደሰትበት። አሁን 4 ዋንጫ ውስጥ እኮ ነው ያለ ነው። ሌትስ ኢንጆይ ዘ ሞመንት እያለ ያለፉት 3 ጨዋታዎች ሽንፈት ያሳደረውን ተጽዕኖ እንደው ለማርገብ ብቻ ሳይሆን እንደው ጥርግ አድርጎ ለማውጣት አዎንታዊነት በቡድን ውስጥና በደጋፊ አእምሮ ውስጥ ለማስረጽ ይሄንን መልእክት ለማስተላለፍ ነው የተጠቀመበት እና መግለጫውን ስታዩ በአርሰናል ዙሪያ ኔጌቲቭ ነገር ያለ አይመስላችሁ። ለሚቀርበው ጥያቄ ሁሉ መልሱ ምን ያህል ከሰሞኑ ሁኔታ ለመውጣት ያደረጉት ጥረት የተሳካ እንደሆነ ነው ሲገልጽ የነበር። እውነት ነው እውነት አይደለም አላውቅም፣ ግን አሰልጣኙ በትክክል እዚህ ጋር መሆን ባለበት መልክ ነው ሚዲያው ፊት የቀረበው። መሆን ባለበት መልክ ቡድኑ ከፍ ያለ ስነ ልቦናዊ መነቃቃት ይፈልጋል። ደጋፊው ኮንፊደንሱን እንዲመልስ፣ አዎንታዊነት ወደ ኤምሬትስ መቀመጫዎች እንዲመጣ እንዲህ ነው መሆን ያለበት። ምክንያቱም ድራይቪንግ ሲቱ ላይ የጉዞ መሪ እሱ ነው፣ እሱን የተቀመጠው